በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን ሊቀ ካህናት አሰፋ በየነ፣ ሊቀ ካህናት በየነ አሰፋ፣ እንዲሁም በየማዕረጋችሁ በየደብሩ በየአድባራቱ የመጣችሁ አባቶች፣ የደብሩ ሊቃውንትና ማህበረ ካህናት፣ በአጥቢያው ያላችሁ መምህራን ወመምህራን፣ በእውነቱ እኔ ቃላት በተለይ የአጥቢያው መምህራን ናችሁ ደስታ ነው፣ ለእኛ ደግሞ ሐዘን ነው። ይሄ ስናገር እኔ ከልቤ ነው። በእውነት ስለ እውነት አባታችንን ዛሬ ልንሸኝ የመጣነው በዕለቱ ያልመጣንበት ምክንያት ሲል የተናገሩት አባታችን እሳቸውን ስንቀበል በነበረበት ሁኔታ ያን ሊገኙ ይችላል። ዛሬ ስንመጣ ግን በእውነት ለእናንተ መልካም ነው፣ ለእኛ ግን አሁን በግሜ እናገራለሁ ሐዘን ነው። እኛ ለማስቀረት ጥረት አድርገን ነበር። የአጥቢያውና ሰንበት ትምህርት ቤቱ በአንድነት ማመልከቻ ጽፈን ለሀገረ ስብከቱ ተፈራርመን ወደ ሀገረ ስብከት ሄደናል። እንዳይሄዱብን ነው። ነገር ግን የሀገረ ስብከቱ ሊቀ ጳጳስ ለሐዋርያት ተልኮ ወደ ሐዋሳ ሲሄዱ እስኪመጡ ድረስ ጠበቅን። በዚህ መካከል ደግሞ የሹመት ደብዳቤ ወጥቶ ያው እንዳልሆነ ሆነ። ጊዜው በጣም አጭር ሆነ። ይሁን እንጂ የሐዋርያት ተልኮ የትም ቦታ ነውና ቤተክርስቲያንም አንድ ነችና እንግዲህ እግዚአብሔር ፈቅዶ የሐዋርያት አገልግሎት ወደ እናንተ እንግዲህ መጥተዋል። በእኛ ግን በእውነት በቆዩበት ጊዜ ትልቅ አስተዋጽኦ አድርገውልናል። የአባትነት ድርሻቸውን ተወጥተዋል። በካህናቱ ጠቅላላ አገልግሎት አመራር፣ በመምህራኑ፣ በሰንበት ትምህርት ቤቱ ጠቅላላ ከዚህ ቀረ የማይባል በእውነት ትልቅ ብቃት ባለው አስተዳደር ተልዕኮ የሐዋርያት ተልዕኮ ተወጥተዋል። ይህን ስንናገር በእውነት ላይ ነው። አንድ አባት ማድረግ የሚገባው ማከናወን የሚገባውን አከናውኗል። ትልቁ ነገር ከነበሩት ከአካባቢው ሽማግሌዎች በመሰብሰብ ከእሳቸው በፊትም ቢሆን በኋላ የሚሆነውን አናውቅም። ከእሳቸው በፊትም ቢሆን ያ ሌሎች አስተዳዳሪዎች ብዙ ሸኝተናል፣ ተቀብለናል። ነገር ግን ከአካባቢ ሽማግሌዎች እስቲ በእድሜ ከበለጸጉ ይህን ቤተክርስቲያን ጥረት ካደረጉ ካቋቋሙ ከእነሱ እስቲ ትምህርት ልውሰድ፣ ከእነሱ እስቲ እውቀት ልውሰድ፣ እስቲ ከእነሱ ሀሳብ ልውሰድ፣ እስቲ ከእነሱ ምክር ልውሰድ ብሎ አካባቢ ሽማግሌዎች ሰብስቦ ያነጋገረና ሀሳብ የተለዋወጠ አስተዳደር አልነበረም። በእሳቸው ጊዜ ግን ከትንሹ ጀምሮ እስከ ትልቁ ድረስ ሽማግሌዎችን መነሻው ምንድነው? የደብሩ መድረሻው ምንድነው? ከእናንተ ብዙ እንማራለን፣ ብዙ እንረዳለን ወዘተ በማለት ከአካባቢው ሽማግሌዎች ምክር በመውሰድ ታሪክን በመረዳት የእሳቸውን እውቀት በማከል አስፈላጊው ለደብራችን የሚጠበቀውና የሚስማማውን ተግባር ሁሉ ሲያከናውኑ የቆዩ ናቸው። ይህ ህንፃ ግንባታ ላይ ነው ያለነው። በዚህ ህንፃ ግንባታ ላይ ባዛር እንዲዘጋጅ ገቢው ከፍ ብሎ የቤተክርስቲያኑ ክንውን ባጭሩ እንዲከናወን ከፍተኛ አስተዋጽኦ አድርገዋል። በእውነት
በእውነት አሁንም ደግሞ ወደ እናንተ መጣ ቤተክርስቲያን አንድነችና እንኳን በደህና መጡ ነው የምንለው። እኛ ጋር እንደተወጡ ተልኮ ደግሞ እዚህም ደግሞ ተልኮትን ለመወጣት እንግዲህ መልአከ ሚካኤል አምላከ ሚካኤል እንዳለን ይህን ካልኩ ምናልባት መግቢያ ላይ ዘንግቻለሁ። እንግዲህ አልጠበቅኩም። መልአከ ምሕረት ዘካርያስ የክፍለ ከተማችን ወይም ደግሞ የካ ክፍለ ከተማ ቤተ ክህነት ዋና ስራ አስኪያጅ በእውነቱ መግቢያ ላይ ዘንግቻለሁ። የሚዘነጉ አባት አይደሉም። ድሮ የክፍለ ከተማ ስራ አስኪያጆች ያወዛግቡን ነበር፣ ችግር አይጠፋም ነበር። በእሳቸው ዘመን ግን አንዳንድ አለመግባባትና ቅሬታ እንኳን ተፈጥሮ ወደ ክፍለ ከተማው ሲኬድ አስታርቀው የሚመልሱ አስማምተው የሚመልሱ መልካም አባት ናቸው። በዚህ አጋጣሚ ላመሰግን እወዳለሁ። አመሰግናለሁ። እንግዲህ ብዙ አላበዛም። ፕሮግራሙን በውስጤ የሚሰማኝ መለየቴ በጣም የሚሰማኝ ስሜት ስላለ ከልብ ብዙ ለመናገር የፈለኩትን በዚሁ ቋጨዋለሁ። እግዚአብሔር የቀጣዩን ዘመን የሰላም የተባረከ የሥራ ጊዜ ያድርግላቸው። እናንተንም በደንብ ተቀበሉልን፣ ያዙልን። እንግዲህ አገልግሎቱን ያስፋው። ሀገራችንን እግዚአብሔር ሰላም ያድርግልን። እግዚአብሔር ሀገር ከሌለ ሰላም ከሌለ ምን ጭንቀት እንደሚያስከትል ታውቁታላችሁ። ለሰው ትልቁ ነገር ሰላም ነው። ሰላማችንን ያብዛልን። በሀገራችን ላይ የሚፈሰውን ደም ሁሉ ጌታ ያቁምልን። አንድ ያድርገን። ልዩነታችንን ያጥፋልን። አመሰግናለሁ።